በስንተኛው ወር በስንተኛው ሳምንት የሚል የቀን የሰዓት ጉዳይ ካልሆነ በቀር በዚህ ቦታ ላይ ከባድ የሆነ ጦርነት አለ። ሃውቲ ለዚህ የእስራኤል እንቅስቃሴ ምን አይነት ማስጠንቀቂያ ሰጠ የሚለው ጉዳይ ይሆናል ማለት ነው። ይህንን ስትራቴጂካዊ የባህር መስመር የመጠበቅ ኃላፊነት የአካባቢው ሀገራትና ቀይ ባህርን በሚያዋስኑ ሀገራት ላይ ብቻ እንደሚወድቅ ገልጸዋል። የሆርሙዝ ሰርጥ ጉዳይ የማንና የማን ጉዳይ ነው? የኢራንና የኦማን ጉዳይ ነው። ባቤል መንደብ ጉዳይ የማንና የማን ጉዳይ ነው? የየመንና የጅቡቲ ጉዳይ ነው። ጥያቄ የሚሆነው እስራኤልን የቀይ ባህር ሀገር ከመሆኑ አንጻር ነጥለን እንዴት ነው ልነጥላት የምንችለው? ሃውቲ እስራኤል ላይ ከበድ የሚል ማስጠንቀቂያ አውጥቷል። የእስራኤል ጦር ኃይሎች በሶማሊያ የባህር ክልል ውስጥ መገኘት ለየመን ብሔራዊ ደህንነት ስጋት መሆኑን ገልጿል። በተጨማሪም ደግሞ እንግዲህ የሃውቲ መግለጫ ላይ በኮቴሽን ውስጥ ጽዮናውያን በዚህ የሚያደርጉት ማንኛውም እንቅስቃሴ ይህንን ወሳኝ የባህር መተላለፊያ ለመቆጣጠርና የቀጠናውን መንግስታት ደህንነት ለማደናቀፍ ነው ወይም ለማደናቀፍ የሚደረግ ሙከራ ተደርጎ ይወሰዳል ኢንድ ኦፍ ኮት በማለት ነው። በቀጥታ እስራኤል በዚህ ቀጠና ወታደር አሰፍራለሁ ብላ አንድ እርምጃ ከተራመደች ጦርነት ውስጥ ገባለሁ በማለት ከባድ ማስጠንቀቂያ የሰጠው። በዚህ መካከል ታዲያ እስራኤል በሃውቲ ላይ ጦርነቱን ለመክፈት የመጨረሻ ዝግጅት እያደረገች እንደሆነ ተሰምቷል። ትኩረት የማደረገው የሃውቲ ማስጠንቀቂያ ላይ ነው። የሃውቲ ለእስራኤል የሰጠው ማስጠንቀቂያ በተለይ የቀይ ባህር መግቢያ ላይ ባብ ኤልመንደብን አሁን ኢራን የሆርሙዝ ሰርጥን የኔ ነው እንደምትለው ሆርሙዝ የኢራን ነው እንደሚባለው ባቤል መንደብ የማን ነው የሚል ጥያቄ ነው ዛሬ የምንመለከተው። ከዛ እስራኤል ደግሞ የቀይ ባህር ሀገር ነች፣ ሊካድ የማይችል ነው። በኢሊየት ወደብ በኩል ቀይ ባህርን ትዋሰናለች እና እንደ ቀይ ባህር እንደምትዋሰን ሀገር ቀይ ባህር ጉዳይ ይመለከታታል። ስለዚህ እነዚህ ሁለቱ ነጥቦች ዞሮ አሁን ባቤል መንደብ ላይ መጥተዋል። እነዚህ ነጥቦች ነው እያየን የምንቀጥለው። ሃውቲ ለእስራኤል የሰጠው ማስጠንቀቂያን በዝርዝር እንመለከተዋለን። ከዛ እንደ መግቢያ አድርገን ደግሞ ኢራን ላይ የተሰሙ አበይት ሁለት ዋና ጉዳዮች አሉ። ሁለት አበይት የኢራን ጉዳዮች ሆርሙዝ ሰርጥን የተመለከተና የአሜሪካን ግብርና የተመለከተ። አሜሪካ ለኢራን ገንዘብ ሰጠሁ አለችና ወይም የኢራንን ገንዘብ ለቀኩላት አለችና ነገር ግን በተለቀቀው ገንዘብ የሚገዛው የአሜሪካ የግብርና ውጤት ነው አለች። ስለ ጂኤምኦ ምናምን ታውቃላችሁ አይደለ? የሚዳቀሉት ምርጥ ዘር ምናምን በሚለው ምርጥ ዘር የሚለው እንኳን ከዛም በላይ ነው። ጂኤምኦ ጂኑን ሞዲፋይ ማድረግ ስለሆነ ጄኔቲክ ሞዲፊኬሽን የሚባለው ስለሆነ ዘረመልን መቀየጥ ዘረመልን በቃ ወደ ሌላ ነገር ውስጥ ማስገባት ነው ጂኤምኦ ቱ ቢግ እና በፈጣሪ ስራም ጣልቃ መግባት ነው የሚሉ አሉ አንዳንዶች። ኤኒዌይ በዚህ ጉዳይ ላይ አሜሪካ በጣም እንደምትታማ ታውቃላችሁ። ጋሊባፍ ይህንን ጉዳይ በመጥቀስ የእናንተን የአሜሪካን ግብርና እንዴት ነው የምናምነው? መቼ አምነን ነው ከእናንተ በዚህ ሁሉ ገንዘብ የግብርና ምርት ከእናንተ የምንገዛው? ምናችሁ ይታመናልና ብለው በጣም የሚያስገርም ነገር ተናግረዋል። ይህን ጉዳይም በተወሰነ እንመለከተዋለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ። በገበያ ፖድካስት አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ለእርሶም ለልጆም ይሆናል። ውርስም እንዲሁም ቅርስ ነው። በዲፕሎማቶች መቀመጫ በሆነችው አፍሪካ ህብረት አጠገብ ለእርሶ በቀረበ ዋጋ በካሬ 89,000 ብር ቀድሞ ለሚመዘገቡ 20 ሰዎች ብቻ የማያዳግም ወርቃማ ዕድል ከሰመር ሪል ስቴት ካሳንቺስ ላይ ጥንቅቅ አድርገን የገነባነውን ባለ 17 አፓርታማ ህንፃ ማስረከባችንን ስንገልጽ በልዩ ደስታ ነው። ዛሬ ላይ ደግሞ ከአፍሪካ ህብረት ጎን ከባለ 1 እስከ ባለ 3 መኝታ ሰፊ ካሬ አማራጮችን በ10% ቅድመ ክፍያ ከ700,000 ብር ጀምሮ ለሽያጭ አቅርበናል። ቤታችን ዲዛይናቸው በስካይላይት እና በአየር መንገድ ዕውቅ አርኪቴክቸሮች መሰራታቸው ይበልጥ ተመራጭ ያደርገናል። እንዳያስቡ ሁሉንም የጋራ መገልገያዎች ዘመኑን በዋጀ መንገድ ተሰርተዋል። ቤቱን እየኖሩበት በረጅም ጊዜ የሚከፍሉት 50% የባንክ ብድርም ተመቻችቶሎታል። ፈጥኖ በመደወል የቅናሹ ተጠቃሚ ሆኖ ጥራትና ምክንያታዊ ዋጋ መገለጫችን ነው። ሰመር ሪል ስቴት።
በእስራኤል እንግዲህ በዚህ በአፍሪካ ቀንድ በቀይ ባህር አካባቢ ላይ እያከናወነች ያለውን እንቅስቃሴ በተመለከተ ያው የምንመለከታቸው ጉዳዮችን ትንሽ ለአፍታ ላይ ያዝል አድርጋቸውና ከዚህ ከኢራን ጦርነት ጋር በተገናኘ በሆርሙዝ በኩል አዲስ ነገሮች ተፈጥረዋል ዛሬ። ያ ጉዳይ ምንድነው? የሆርሙዝ ሰርጥን ድጋሜ ሊዘጋ የሚችልና አሜሪካ ከአካባቢው ላይ ለቃ እየወጣች ነበረ እንደምታውቁት። በዛ አካባቢ ላይ አሁን የተባለው ነገር ምንድነው? አሜሪካ ያንን አካባቢውን ለቃ የመውጣት ሂደቷን አቁማለች ነው የተባለው። ምክንያት የሆነው ደግሞ ኢራን የአንድ የነዳጅ ጫኝ መርከብ መታለች ነው እየተባለ የሚገኘው በኢራን አማካኝነት። በእርግጥ ይህ የወጣው መረጃ ትክክለኛ እንዳልሆነ ኢራን መርከብ እንዳላጠቃች እንዳልመታች ይፋ አድርጋለች። ነገር ግን በነ አሜሪካ በኩል በሲኤንኤን ይዞት በወጣ ዘገባ ላይም ጭምር በግልጽ እንደተቀመጠው የኢራን በድሮን አማካኝነት በነዳጅ ጫኝ መርከብ ላይ ጉዳት አደርሳለች። ይህ በተጨባጭ የሰላም ስምምነቱን ወይም የተኩስ አቁም ስምምነቱን ትግበራ የሚገታ ነው። ከዚህ አንጻር በአካባቢው ላይ የአሜሪካ ጦር ምናልባት ድጋሜ እንቅስቃሴ ሊያደርግ ይችላል እያሉ ይገኛሉና አሁን ኢራን መተሻል በድሮን ጥቃት ሰንዝረሽበታል የሚለው ጉዳይን በተመለከተ ማስተባበያ እየሰጠች ነው፣ ወይም አልመታውም እያለች ነው። ማለት የነገሩ እንዴት ነው ኮንስትራክት የተደረገው ከተባለ የዶናልድ ትራምፕ በሆርሙዝ ሰርጥ ላይ ወይም የሆርሙዝ ሰርጥ ሙሉ በሙሉ ተከፍቷል አሉ። ያው ኢራኖችም ከፍተዋል። ነገር ግን ኢራኖቹ ምን አሉ? እኛ ባዘጋጀነው መስመር ነው መተላለፍ ያለበት አሉ። እኛ ባዘጋጀነው መስመር ነው መተላለፍ ያለበት። እነሱ ባዘጋጁት መስመር መተላለፍ ያለበት ባይዘው ወይ ግዴታም ስለሆነ ጭምር እነሴንስ በተቀረው አካባቢ ላይ ምናልባት ፈንጂ ይሄ የባህር ውስጥ ፈንጂዎች ሊኖሩ ይችላሉ። እስከ 6 ወር ድረስ እኮ ነው ያን አካባቢ ያለ ፈንጂዎችን ለማጽዳት ጊዜ ይፈልጋል ሲባል እስከ 6 ወር ጊዜ ውስጥ ነው። አድራሻቸው የጠፋ ማለት የት እንዳሉ የማይታወቁ ፈንጂዎችም ጭምር አሉ እና እነዛን ፈንጂዎችም ጭምር አጽድቶ ለመጨረስ ጊዜ ስለማይበቃ እንደዛ ከተባለ ደግሞ ሆርሙዝ ሰርጥ ተዘግቶ መቆየት ስለማይችል በዛ ስፍራ ላይ በሆርሙዝ ሰርጥ በኩል ኢራን ያዘጋጀችው መስመር አለ። አሁን መርከቦቹ ያንን የኢራን መስመር ሲጀምር ይኸውላችሁ 33 ኪሎ ሜትር ነው፣ ጠባብ የሆነ አካባቢ ነው። በዚህ 33 ኪሎ ሜትር ቦታ ላይ ፈንጂ የጣለበት ቦታ ኖሮ ከዛ የተወሰነው ክፍል ከፈንጂ ለማጽዳት የተሞከረው ክፍል ደግሞ አለ። በዚህ ጋር ለፉ ሲባሉ መርከቦቹ እነ ዶናልድ ትራምፕ ግን ሙሉ በሙሉ ተከፍቷል ነው እያሉ ያሉ። እነ ኢራን ደግሞ ሙሉ በሙሉ ተከፍቷል የሚሉት ቦታ ሳይሆን ያለው የመርከቦቹ መተላለፊያ ይሆናል ብለው ያሰቡትን ቦታ ነው ከፈንጂዎች ነፃ ያደረጉት። ሌላው ስራ እንደቀጠለ ነው። እንዲህ አይነት ውጥረቶች ነበሩ። ከዛ በኋላ ነው እንግዲህ አሁን የመርከቧ ጉዳይን በተመለከተ ያው የት ሀገር መርከብ ነች፣ የምን ሀገር ሰንደቅ ዓላማ እያውለበለበች የነበረች መርከብ ናት ምናምን በሚለው ላይ ዝርዝር መረጃ ማግኘት አልተቻለም። የሆርሙዝ ሰርጥ ላይ አሁናዊ አዲስ ውጥረት እያገረሸ ነው። ተከፍቷል ቢባልም እንኳ ደግሞ አሁን የሆነች ነዳጅ ጫኝ መርከብ ተመታች አልተመታችም በሚል ሰጣ ገባ ሌላ ውጥረት። አሜሪካም ወደ አካባቢው ላይ ወታደሮችን አስጠጋለሁ እያለች ነው። አሚን ማስጠጋታቸው ቅድም እንዳልኳችሁ ነው። ብዙ ለውጥ ባይኖረውም ግን የውጥረቱን መባባስ ምልክት ተደርጎ ሊቆጠር ይችላል ብዬ ስለማምን ነው። በሌላ በኩል የኢራኑ መሐመድ ጋሊባፍ ያነሱት ሐሳብ አለ። ከዚያው ጦርነት ጋር በተገናኘ የሚለቀቅላት ገንዘብ አለ ኢራን እንደምታውቁት። ያ ገንዘብ የኢራን ገንዘብ ነው። እንዳይንቀሳቀስ የታገደ የኢራን ገንዘብ ነው። ያ እንዳይንቀሳቀስ የታገደው የኢራን ገንዘብ ፍሮዝን አሴት የሚባለው አጠቃላይ እስከ $100 ቢሊዮን ድረስ እንደሚሆን ይገመታል። በተለያዩ ሀገራት ውስጥ ነው ያለው እና አሁን የዚህ እንዳይንቀሳቀስ የታገደ ገንዘብ አሜሪካ እንደምትለቅ አረጋግጣለች። ዶናልድ ትራምፕ ግን ይሄ ገንዘብ ለኢራን እንደሚለቀቅ ረብጣ ቢሊዮን ዶላሮቹ ለኢራን እንደሚለቀቅ ሲናገሩ ምን አሉ? ለኢራን ገንዘቡን ከለቀቅንላት በኋላ ኢራን በለቀቅንላት ገንዘብ የምትገዛውን ማንኛውም ዕቃ የምትገዛው ከኛና ከኛ ከአሜሪካ ብቻ ነው። ከሌላ ከየትኛውም ሀገር በምንም አይነት ተአምር ግዢ አታከናውንም። ለምሳሌ $6 ቢሊዮን ቢለቀቅላት የዛ $6 ቢሊዮን ያው ዓላማው እንደምታውቁት የገንዘቡ የሚለቀቅበት ዓላማ
ለሰብአዊ ቁሳቁሶችን መግዛት የሚል አይነት ስያሜም አለው። እነዛን ቁሳቁሶች ኢራን የምትገዛው ከአሜሪካ ነው። ከሌላ ከየትም ሀገር መግዛት አትችልም። በኢራን ገንዘብ ላይ የማዘዝ አይነት ስልጣን ነው አሁን እንግዲህ ዶናልድ ትራምፕ እያሳዩ የተጠቀሙ የሚገኙ እና ገርሞኝ ነበረ። ለምን ካላችሁ አንደኛ ይሄ ገንዘብ የኢራን የልፋቷ ብለን እንግለጸው የላቧ የራሷ ገንዘብ ነው። አሜሪካም ሆነ ማንም ሀገር በችሮታ የሚሰጣት ገንዘብ አይደለም። እንዳይንቀሳቀስ ያገዱባት ለማዕቀባቸው ማስፈጸሚያ እንዲሆን ኢራንን አንቆ ለመቀጠል ለእንደዛ አይነት ፖለቲካዊ ፍላጎታቸው ማስፈጸሚያ እንዲሆን ያው ገንዘብ ዓለም ላይ ሲዘዋወር መቼስ ስለ ስዊፍት ታውቃላችሁ። የዓለም የዶላር የገንዘብ ስርዓቱ ስዊፍት የሚባል ሲስተም ላይ የተመሰረተ ነው። የዓለም ነዳጅን ጨምሮ የስዊፍትን መነሻ ያደረገው የዶላር ግብይት እንግዲህ ዓለምን ተቆጣጥሯል። እነ ሩሲያ ካስታወሳችሁ በዚህ በዩክሬኑ ጦርነት ወቅት ላይ አንደኛው ሲሉ የነበረው ነገር ከነ አሜሪካ የገንዘብ ቁጥጥር ውጪ የሆነ ነገር ማድረግ አለብን በሚል ነው። ከባድ ነው፣ እውነት ለመናገር ቀላል ነገር አይደለም። ከነ ስዊፍት የገንዘብ ስርዓት ሲስተም ውስጥ ራስን ማስወጣት፣ ከዚህ ከሞኔታሪ ሲስተሙ ከባንኪንግ ስርዓቱ ራስን ማስወጣት ቀላል አይደለም፣ ከባድ ነው። ነገር ግን አሁን የፈለገ በዛ ስርዓት ውስጥ ብትኖሩ ግን ደግሞ ሉዓላዊነት የሚባል ነገር አለ። የራሳችሁ ገንዘብ ነው። በእርዳታ የሰጡት ገንዘብ ቢሆን ለምሳሌ IMF ለኢትዮጵያ በብድር መልክ ይሰጣል አይደል? ኢቭን በዛ ገንዘብ ላይ ራሱ የማዘዝ ስልጣን ሊኖራችሁ አይገባም። ያንን ገንዘብ ለምን ዓላማ መጠቀም ተበድራ እስከሆነ ድረስ ሀገሪቱ የነሱ ኃላፊነት ማበደር ነው። ከዛ በኋላ ቀጣዮቹ ኃላፊነት የሀገሪቱ ናቸው። ልክ እንደዛ ሁሉ ኢራን የራሷ ገንዘብ ነው፣ ያውም ብድር አይደለም የሚሰጧት። እና የኢራኑ የህዝብ ተወካዮች ምክር ቤት አፈጉባኤ መሐመድ ባጋር ጋሊባፍ በዚህ የኢራንና የአሜሪካ ግብይት ጋር በተገናኘ ምን አሉ መሰላችሁ? አሜሪካ falsely claims our frozen asset will buy their agriculture። አሜሪካ የኛ እንዳይንቀሳቀስ የታገደ ገንዘብ የነሱን የግብርና ምርት ይገዛል በማለት ሐሰተኛ መረጃ ተናግራለች፣ ወይም ያቀረቡት መረጃ ሐሰት ነው። The only crop we are harvesting is what you planted decades of mistrust። በመካከላቸው ያለው አለመተማመንን መነሻ አደረገና the only crop በቃ የምናጭደው ለዓመታት እናንተ የዘራችሁትን እናንተ የተከላችሁትን የአለመተማመን ዘር ነው። እና ነጋሊባፍ ከአሜሪካ ይህንን የግብርና ምርት ጉዳይ እንደማይገዙና ሲጀምር እንዳልኳችሁ ነው ቅድም በመካከላቸው ያንን አይነት አለመተማመን እያለ ለምሳሌ አኩሪ አተር ታውቃላችሁ አይደል? አኩሪ አተር ማለት በዓለም ላይ ጂኤምኦ በሚባል ቴክኖሎጂ እንደ አዲስ በቃ ከተፈጠሩ እንበል ተዳቅለው ጂኤምኦ አክቹሊ ከመዳቀልም በላይ ነው። ጂን ሞዲፊኬሽን ማለት ዘረመሉን ነው ሞዲፋይ የሚያደርጉት። እንዳልኳችሁ በዚህ ጉዳይ ሌላ ቀን እስኪ እመለስበታለሁ። በጣም የሚያሳዝን የሚያስፈራም ነገር ላይ ነው ያለ ነው ባይዘው። እና አንደኛ ለምሳሌ የአኩሪ አተር ዘይት ምናምን የሚባል አኩሪ አተሩ ራሱ መጥቶ ተዘርቶ ወይ በወጉ አይበቅል፣ ከዛ በአረም ብቻ ቅድም እንዳልኳችሁ አንድ ጊዜ አስታውሳለሁ የሆነ የሎካል ቪዲዮ ላይ እያየው ነበርና እዛ ቪዲዮ ላይ አንደኛ ሀገር ገበሬ የሚናገሩት ነው። እና ምንድነው የሚሉት? በቃ አሁን ምንም የቀረ ነገር የለም፣ ሁሉም ነገር መዳቀል ምናምን በሚለው እንትን ተቀይሯል። እና ስለ አንድ አረም ይናገራሉ፣ ከዚህ ባቄላ ጋር አብሮ ስለሚበቅል አረም። ባቄላውን ስዘሩት የለም እኮ እጃችሁ ላይ ዘሩ ላይ የለም፣ ግን አብሮ ይበቅላል ከባቄላው ጋር። ከዛ በጣም ስሩ ረዥም ነው፣ ቢነቀል የማያልቅ አይነት አረም አለ እያሉ ካየሁት ስለቆየው ግን በጣም ውስጤ ላይ ቀርቶ ስለነበረ ነው ስለዛ አሁን ትዝ ያለኝና
በጣም በብዙ ሀገራት በጣም በበርካታ ሀገራት በቃ ከጂኤምኦ ጋር ተያይዞ በጣም ብዙ ቀውስ አለ እና አሁንም እነ አሜሪካ ለኢራን የግብርና ምርት እንሸጣለን ሲሉ የጂኤምኦ ጉዳይ ከባድ ስጋት እና ይሄን ነገር መነሻ በማድረግ ነው በእነ ዶናልድ ትራምፕ ቀደም ብሎ አጠቃላይ $500 ሚሊዮን የሚያወጣ የአሜሪካ እቃዎችን እንግዲህ ያው መግዛቱ አይቀርም ትገዛናለች ኢራን ብለው ገንዘቡን ዞሮ ወደ እነሱ ሊያመጡት እያሰቡ ነበረ። አሁን ግን በኢራን በኩል ነገሩን የአሜሪካን የግብርና ምርት የአሜሪካን የተዳቀለ ዘር በኢራን ምድር ላይ አይበቅልም። በዚህ ጉዳይ ላይ አስተያየታችሁን ስጡኝ። ጠለቅ ያለ ነገር የምትፈልጉ ከሆነ ደግሞ በሌላ ቀን እንዲሁ የምመለስበት ይሆናል። በጣም ግን አሳሳቢ የሆነ ጉዳይ እንደሆነ እንድታውቁት ስለፈለግኩ ነው። ኢራን በዚህ ደረጃ በግብርና ዘርፏ ላይ የመጣን አደጋ አልቀበልም እያለች ነው ማለት ነው እና እነ ትራምፕ በኢራን የግብርና ምርት ላይ እየደቀኑ ያለውን አደጋ አንቀበልም እያሉ ነው። አንፈልግም፣ አንገዛም። ይህንን ጉዳይ ማንኛውም ዛሬ ስለተመለከትኳቸው እንዲያልፉን ስላልፈለግኩ ብዬ ነው ያነሳሳዋቸውና ከአፍታ ቆይታ በኋላ ስመለስ ወደ ምስራቅ አፍሪካ ነክ ጉዳዮቻችን እንመጣለን። እስራኤልን በተመለከተ በምስራቅ አፍሪካ በጣም ብዙ ከሀውቲ ጋር በተለይ በጣም ብዙ ነገሮች አሉ። ሀውቲም ማስጠንቀቂያ ሰጥቷል። መግቢያ ላይ እንዳነሳውላችሁ ከባድ የሆነ ማስጠንቀቂያ ሰጥቷል። እስራኤልም ደግሞ ያው የሀውቲ ማስጠንቀቂያ ሰጠ ብላ በምስራቅ አፍሪካ ቀንድ ቀጠና ላይ የሚኖራትን እንቅስቃሴ ያው ታቆማለች ተብሎ አይጠበቅም። ስለዚህ ይሄ ጉዳይ ወዴት ነው የሚሄደው የሚለውን ነጥብ በተመለከተ ሀሳቦችን እንለዋወጣለን። ከአፍታ ቆይታ በኋላ እንመለስ። እስራኤል ሀውቲ ላይ ልዘምት ነው እያለች ነው። ማለትም በአሁኑ ወቅት ወታደራዊ ዝግጅቷን እየቃኘች ነው። ድጋሜ በሀውቲ ላይ መዝመት የምትችልበት የመን ያለው ሀውቲ ነው፣ በኢራን የሚደገፈው ሀውቲ ነው። እዛ ላይ ወታደራዊ ጥቃት መሰንዘር እየተዘጋጀች ነው። የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ ከሀውቲ ጋር አላወራረድንም እያሉ ነው። ያላወራረድነው ሂሳብ አለ የሚል አይነት አስተያየት እየቀረበ ይገኛል። ካስታወሳችሁ የሀውቲ ቡድን የኢራንና የእስራኤል ጦርነት በነበረበት ጊዜ ተከታታይ የአየር ላይ ጥቃቶችን ወደ ቴል አቪቭ እየተኮሰ ነበረ እና በነዛ ጊዜያት it was obvious እስራኤል የሆነ ፋታ ብታገኝ ወደ ሀውቲ መመለሷ የማይቀር ጉዳይ ነበረ። ከዚህ ቀደምም በዚህ ቀይ ባህር ቀጠና ላይ ሀውቲ የእስራኤል መርከቦችን ያነጣጠረ ሲያጋይ፣ ሲያፈነዳ፣ ሲያሰምጥ፣ ሲያግት ቆይቷል እና የሆነ የሚቀር ነገር አለኝ ብላ ማሰቧ እስራኤል በዚህ ጉዳይ ላይ መመለሷ እንደማይቀር ይታወቃል። በኢራን የሚደገፍ ቡድን ነው ከዛ ሀውቲ እና ይታወቅ ነበር እላችሁ። ግን አሁን ምን የተለየ ነገር አለው? እስራኤል ወደ ሀውቲ ልዝመት ስትል ምን የተለየ ነገር አለው የሚለው ጉዳይ፣ ይሄ ጉዳይ ከምን ጋር በቀጥታ የሚገናኝ ነው? ከእስራኤል በአፍሪካ ቀንድ ላይ አጋር አድርጋ ለመያዝ ጥረት እያደረገቻቸው ካሉ ጎረቤት ሀገራት አንደኛዋ ሶማሊላንድ ነች። የሶማሊላንድ ያው እውቅና እስራኤል ለሶማሊላንድ ስትሰጥ ባይ ዲፎልት ያን አካባቢ የሆነ መጠቀሚያ አድርጋ ወይም ደግሞ ከሶማሊላንድ ውስጥ ሆና ሀውቲን ለማነጣጠር ነው። ሁሌ ደጋግሜ የምላችሁ ነገር አለ አይደለ? ከኢሊያት ተነስቶ ከእስራኤል ተነስቶ ሀውቲ ላይ ጥቃት መሰንዘር በሺዎች የሚቆጠሩ ኪሎ ሜትሮችን አይ ቲንክ 2200 ኪሎ ሜትር አካባቢ ይፈጃል። ከሶማሊላንድ ሃርጌሳ የባርበራ ኤርፖርት አካባቢ ላይ ካሉ የአየር ኃይል ሰፈሮች ተነስቶ ወደ ሀውቲ ወደቦች እና ሆዲዳህ ወደ መሰሉት የሀውቲ ወደቦች መምዘግዘግ ስላይ ከ300 እስከ 400 ኪሎ ሜትር ድረስ የሚፈጅ ነው። በሺዎች የሚቆጠር ኪሎ ሜትር መብረር የሚጠበቅባቸው የእስራኤል ጀቶች አሁን ከዚህ ቦታ በመነሳታቸው 300-400 ኪሎ ሜትር ብቻ ይበራሉ ማለት ነው። ኤግዛክትሊ ፊገሩን ሳይሆን ማለት ቁጥሩን ከፈለጋችሁት ገብታችሁ ቼክ አድርጉት። ፖይንት የእስራኤል ወደዚህ ቦታ ላይ መምጣት ስትራቴጂካል ከሀውቲ አንጻር። ሀውቲ ደግሞ በዚህ ቦታ ላይ እያለ ነው
እስራኤል የምትንቀሳቀስ ከሆነ ጥቃት እጀምራለሁ። እንዲያውም የሃውቲ ማስጠንቀቂያ ከምን ጋር የሚገናኝ መሰላችሁ? በዚህ አካባቢ ላይ ከትላንት በስቲያ ሰርቼላችሁ በነበረ ጥንቅር እስራኤል ወደ 50 የሚሆኑ በርካታ ኢትዮጵያውያኖች ጭምር ማለት ትውልደ ኢትዮጵያውያን ፈላሻዎች የተጠቃለሉበት 50 የሚሆኑ እስራኤላውያን ወታደሮች በሶማሌላንድ ውስጥ ከትመዋል፣ ገብተዋል። የእስራኤል ለሶማሌላንድ እውቅና ከሰጠችበት ጊዜ አንስቶ የነበረ ቆይታቸው እንደቀጠለና ትውልደ ኢትዮጵያውያን መምሰላቸው ወይም መሆናቸው ሰማው የአካባቢውን ባህል፣ ስነልቦና፣ ቋንቋ በመሳሰሉት ጉዳዮች ላይ እንዳይቸገሩ ድል ይሰጣቸዋል። ስለዚህ ወታደራዊ እንቅስቃሴዋ በየት መጥቷል? በሶማሌላንድ መጥቷል። ይሄን ጉዳይ የሶማሌላንድ መከላከያ ሚኒስትር ይመስለኛል እሳቸው ምን ብለው አረጋግጠዋል? አይ በቀጥታ የጦር ሰፈር የለም፣ የእስራኤል የጦር ሰፈር የለም ቢሉም ግን ደግሞ ፖሊሶቻችንን ወታደሮቻችንን ለማሰልጠን የእስራኤል አሰልጣኞች ብለው መጥተዋል፣ እኛ ጋር አሉ ሲሉ ገልጸዋል። ልዩነቱ ምንድነው? እነዚህ ሰዎች ወታደሮችን ሊያሰለጥኑ መጡ ነው ሶማሌላንድ እያለች ያለችው እንጂ እስራኤል የጦር ሰፈር መስርታ አይደለም እያሉ ነው። ናው የሶማሌላንዱ ፕሬዝዳንት አብዱላሂ ኢሮምን ብለዋል። አዎ ዛሬ የሶማሌላንድ ውስጥ የእስራኤል ወታደሮች የሉም፣ ነገር ግን ቀጣይ ስለሚሆነው እርግጠኛ አልሆንም ብሏል። ያዙ ይህንን። ተጨማሪ የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ በዚህ የኤደን ባህረ ሰላጤ አካባቢ ላይ የእስራኤል የባህር ኃይል እንቅስቃሴ የስለላ የልምምድ ስራዎችን ሲያከናውን እንደነበረ የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ ተናግረዋል። አሁን የሚቀረው በይፋ የእስራኤል የጦር ሰፈር በሶማሌላንድ ውስጥ ተከፈተ የሚል ዜና ካልሆነ በቀር እስራኤል በሶማሌላንድ ውስጥ ያላት እንቅስቃሴ የአደባባይ ሐቅ እየሆነ መጥቷል። ይህንን ነገር ትይዙና ሃውቲ ለዚህ የእስራኤል እንቅስቃሴ ምን አይነት ማስጠንቀቂያ ሰጠ የሚለው ጉዳይ ይሆናል ማለት ነው። ሶማሌ ጋርዲያን የተባለ የዜና ምንጭ ላይ የወጣው መረጃ እንደሚያሳየው የእስራኤል ጦር በሶማሌላንድ ውስጥ ሊኖር ስለሚችለው ማንኛውም ወታደራዊ እንቅስቃሴ መነሻ በማድረግ የየመኑ ሃውቲ ጠንካራ የሆነ ማስጠንቀቂያ ሰጥቷል የሚል ዘገባ ይዞ ወጥቷል። ይህ ማስጠንቀቂያ የወጣው ቴል አቪቭ 50 ልዩ ኮማንዶ እዝ ወታደሮችን በሰሜን ሶማሊያ በምትገኘውና ራሷን ገንጥላ በወጣችው ሶማሌላንድ ክልል ውስጥ አሰማርታለች የሚሉ ዘገባዎች በወጡ ማግስት ነው። የቡድኑ ፖለቲካ ቢሮ አባል መሐመድ አልፋራህ ባሳለፍነው ሰኞ ዕለት እንደተናገሩት እስራኤል በሶማሌላንድ የምታደርጋቸውን እንቅስቃሴዎች ከፍተኛ አሳሳቢ ጉዳዮች ናቸው ብለው በመግለጽ የቀይ ባህርና የባብ ኤልመንደብ ስትሬት ወይም ቀጭን የባህር መተላለፊያውን በዓለም ላይ ካሉ እጅግ ወሳኝ የባህር ኮሪደሮች መካከል አንዱ በመሆኑ ያለው ስትራቴጂካዊ ጠቀሜታ እስራኤል አይኗን እንድጥልበት ምክንያት ሆኗል በማለት ያብራራሉ። አልፋራህ አክለውም በኮቴሽን ውስጥ የጽዮናውያኑ እዚህ የሚያደርጉት ማንኛውም እንቅስቃሴ ይህንን ወሳኝ የባህር መተላለፊያ መስመር ለመቆጣጠርና አካባቢው ላይ ያሉ ሀገራትና መንግስታትን ለማዳከም ጭምር የአካባቢውን ደህንነት ለማደናቀፍ እንደሚደረግ ሙከራ ተደርጎ ይወሰዳል ኢንድ ኦፍ ኮት በማለት ነው የገለጹት። የሃውቲ ባለስልጣን አክለውም የእስራኤል ጦር ኃይሎች በሶማሊያ ባህር ክልል ውስጥ መገኘት ለየመን ብሔራዊ ደህንነት ስጋት መሆኑን ገልጸዋል። በተጨማሪም የሃውቲው መሪ አብዱል ማሊክ ባድር አልዲን አልሁቲ ከዚህ ቀደም ማንኛውም የእስራኤል ወይም የአሜሪካ ወታደራዊ መገኘት በሶማሊላንድ ውስጥ ከተስተዋለ እንደ ቀጥተኛ ስጋት ተቆጥሮ ጠንካራ ምላሽ እንደሚሰጥ ማወጃቸውን አስታውሰዋል። እንዲህ አይነቱ ማንኛውም ወታደራዊ ስምሪት ሊታለፍ የማይችል ቀይ መስመር ሲሆን እንደ ህጋዊ የጥቃት ኢላማም ይቆጠራል በማለት ላይ ነው የሚገኘው። የአልፋራህ የቀይ ባህርን ደህንነት ለመጠበቅ የውጭ ሀገራት ወታደር ሰፈሮች ወይም የውጭ ጦር መገኘት አያስፈልግም ሲሉ
ተከራከሩ ሲሆን ይህን ስትራቴጂካዊ የባህር መስመር የመጠበቅ ኃላፊነት የአካባቢው ሀገራትና ቀይ ባህርን በሚያዋስኑ ሀገራት ላይ ብቻ እንደሚወድቅ ገልጸዋል። እችን ፖይንት ለማለት ነው እስካሁን ድረስ ታታታታታ እያነበብኩ የመጣሁት። የሃውቲ አቋም በቀይ ባህር ላይ ወይም ቀይ ባህርን ማን ያስተዳድር በሚለው ላይ የሃውቲ አቋም ይህንን ስትራቴጂካዊ የባህር መስመር የመጠበቅ ኃላፊነት የአካባቢው ሀገራትና ቀይ ባህርን በሚያዋስኑ ሀገራት ላይ ብቻ እንደሚወድቅ ገልጸዋል። አሁን እያወራ ያለው ስለ ማን ጉዳይ ነው? ስለ ባብ ኤልመንደብ ነው። ስለ ቀይ ባህር መግቢያ ነው። ስለ ኮሪደሩ ነው። ኖት ኢንታየርሊ ቀይ ባህር አይደለም። ኢንታየርሊ ቀይ ባህር ከሆነ እስራኤልም የቀይ ባህር ሀገር ነች። እስራኤል በኢሊየት ወደብ በኩል ከቀይ ባህር ጋር ትዋሰናለች። ይህን ታውቃላችሁ አይደል? ከቀይ ባህር ጋር ስለምትዋሰን የቀይ ባህር ጉዳይ ይመለከታታል። አሁን ልዩነቱ የቀይ ባህር መግቢያ የሆነችው የባብ ኤልመንደብ ያችን ሰርጥ ልክ የሆርሙዝ ሰርጥ ላይ ስናወራት የነበረችዋን የቆየንባቸው ጉዳዮች አሉ አይደል? ያቺ ጉዳይ አሁን ወዴት መጣች? ወደ ባብ ኤልመንደብ። ባብ ኤልመንደብ ላይ አለ ሃውቲ ባብ ኤልመንደብን የመጠበቅ ስትራቴጂካዊ ባህር መስመሩን የመጠበቅ ኃላፊነት የአካባቢው ሀገራትና ቀይ ባህርን በሚያዋስኑ ሀገራት ላይ ብቻ እንደሚወድቅ ገልጸዋል። ለምሳሌ የሆርሙዝ ሰርጥ ጉዳይ የማንና የማን ጉዳይ ነው? የሆርሙዝ ሰርጥ ጉዳይ የኢራንና የኦማን ጉዳይ ነው። ባብ ኤልመንደብ ጉዳይ የማንና የማን ጉዳይ ነው? የየመንና የጅቡቲ ጉዳይ። ከዛስ በኋላ በቀጠናው እንዳለ እንደሚመለከተው ሀገር ደግሞ የአካባቢው ሀገራት ተብሎ ሲገለጽ የሚመጡ ሀገራት አሉ። አሁን ጥያቄ የሚሆነው እስራኤልን የቀይ ባህር ሀገር ከመሆኑ አንጻር ነጥለን እንዴት ነው ልነጥላት የምንችለው? እንደ አካባቢው ሀገራት በሚለው ውስጥ ኢትዮጵያ፣ ኬንያም ጭምር ከዛ የሚዋሰኑት ሀገራት አሉ። ቀይ ባህርን የሚዋሰኑት ሀገራት ቀይ ባህርን ትዋሰነዋለች እስራኤል። ከዛ ሳውዲ አረቢያ አለች ከእስራኤል ቀጥሎ አይደል? እነ ጆርዳን በመካከል አሉ። ከጆርዳን ቀጥሎ ሳውዲ፣ ከሳውዲ ቀጥሎ የመን። ቀይ ባህር በምስራቅ በኩል በምዕራብ በኩል ግብጽ ብሎ ይጀምራል። ሱዳን፣ ኤርትራ፣ ጅቡቲ። እንደዚህ ነው በቀኝና በግራ ያለው የቀይ ባህር ተዋሳኝ ሀገራት እና በዚህ አካባቢ ላይ እስራኤል እንድትኖር አልፈልግም የሚል ክርክር ብዙ የሚያስኬድም አይመስለኝ። አሁን ቀይ ባህር መግቢያና መውጫውን ብለን ያልነው ይሄ የባብ ኤልመንደብ የምንላትን ቦታ ማንም አይከለክልም። የየመንና የማን ነው አልኳችሁ? የጅቡቲ ነው። ነገር ግን አስተዳደራዊ ጉዳይ ሲሆን ቢኮዝ የእስራኤል ብሔራዊ ጥቅምም አደጋ ላይ ይወድቃል። አሁን ኢነሴንስ መርከቦች በዛ ሲያልፉ ሲወጡ ሃውቲ ምን ያደርጋል? አደጋ ይደግንባቸዋል። ስለዚህ ያንን ጉዳይ በዝምታ ልታልፍ አትችልም ሀገሪቱ አንለስ ከሃውቲ ጋር ተስማምታ ሃውቲም ከእስራኤል ጋር ተስማምቶ መኖር እስካልጀመሩ ድረስ ሃውቲ የእስራኤል እዚህ መምጣት ወይም ሶማሌላንድ መምጣት አደጋ ሆኖብኛል፣ ብሔራዊ ደህንነት አደጋዬ ነው እንደሚለው ሁሉ ፎርሹር ለእስራኤልም ደግሞ የሃውቲ እዚህ ቦታ ላይ መቀመጥ ምንድን ነው? የብሔራዊ ደህንነት ስጋት ነው። ይሄ ነባራዊ ሁኔታ ነው አንዱ የሁለቱን ጦርነት የጊዜ ጉዳይ ካልሆነ በቀር የጊዜ ጉዳይ መቼ፣ በስንት ሰዓት፣ በስንተኛው ወር፣ በስንተኛው ሳምንት የሚል የቀን የሰዓት ጉዳይ ካልሆነ በቀር ፎርሹር በዚህ ቦታ ላይ ከባድ የሆነ ጦርነት አለ። ቀይ ባህር ላይ ከባድ የሆነ ጦርነት አለ።
we need to be ready for that ለዛ ነገር ኢትዮጵያም ዝግጁ መሆን ያለባት ይመስለኛል። በኢትዮጵያ ጉዳይ ያለውን በስፋት ነው መመለስበት አንድ ቀን ከእንግዳ ጋር አብረን ቆይታ እናደርጋለን። አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁ። ነፃነት ላቀው ነበርኩኝ በገበያ ፖድካስት። መልካም ጊዜ መልካም ቆይታ ይሁንላችሁ። ለእርሶም ለልጆም ይሆናል ውርስም እንዲሁም ቅርስ ነው። በዲፕሎማቶች መቀመጫ በሆነችው አፍሪካ ህብረት አጠገብ ለእርሶ በቀረበ ዋጋ በካሬ 89,000 ብር ቀድሞ ለሚመዘገቡ 20 ሰዎች ብቻ የማያዳግም ወርቃማ ዕድል ከሰመር ሪል ስቴት ካሳንቺስ ላይ ጥንቅቅ አድርገን የገነባነውን ባለ 17 አፓርታማ ህንፃ ማስረከባችንን ስንገልጽ በልዩ ደስታ ነው። ዛሬ ላይ ደግሞ ከአፍሪካ ህብረት ጎን ከባለ 1 እስከ ባለ 3 መኝታ ሰፊ ካሬ አማራጮችን በ10% ቅድመ ክፍያ ከ700,000 ብር ጀምሮ ለሽያጭ አቅርበናል። ቤታችን ዲዛይናቸው በስካይላይት እና በአየር መንገድ ዕውቅ አርኪቴክቸሮች መሰራታቸው ይበልጥ ተመራጭ ያደርገናል። እንዳያስቡ ሁሉንም የጋራ መገልገያዎች ዘመኑን በዋጀ መንገድ ተሰርተዋል። ቤቱን እየኖሩበት በረጅም ጊዜ የሚከፍሉት 50% የባንክ ብድርም ተመቻችቶሎታል። ፈጥኖ በመደወል የቅናሹ ተጠቃሚ ሆኖ ጥራትና ምክንያታዊ ዋጋ መገለጫችን ነው። ሰመር ሪል ስቴት